እኔ ደግሞ እንደዛ ሚዜ የሚያደርገኝ ጓደኛው ስላልሆንኩ ሌሎቹም እንደዛ ሚዜ ሊሆኑለት የሚችሉ ጓደኞች ስላልሆኑ ሊያምኑት አይችሉም በዛ ሌቭል። አንተ ያው በፐርሰናል ሪሌሽንሺፕ አያናኩ ዛፊቱ ኩስ ያጋፈዱ አቲ nama jiste jedhamtee shakkamteeti seera Itoophiyaa keessatti yoo ragaan sirriitti rageessini osoo ረጋ ነማ ቆፋ ሚቲ ረጋና አደዳቱ ጅራ ረጋ ብዙ አይነት ነው ኤቪደንስ ብዙ አይነት ነው የሰው ሰው ምስክርነት የሚያስፈልግ ከበሌ መታወቂያ ለማውጣት ብቻ ነው እንጂ አያና ምስክር ብቻ ያስፈልግ ችግር የለውም አያና አንድ ጥያቄ ጠይቀው እሺ አይ በቀጥታ እንትን አይደለም አሁን እንደምትለው ከሆነ ልጁ የተጠረጠረበት ወንጀል ጥፋተኛ ነው እያልኩ አይደለም የተጠረጠረበት ወንጀል በነፍስ ማጥፋት ነው ያው ተደራራቢ ወንጀል ነው ያለው ከሞተች በኋላ ከፎቅ ተጠላለች የሚልም መረጃ ለቃቂ ግደርሱ ያንን ኢንቨስቲጌት እያደረገ ነው ነፍስ ማጥፋት ወንጀል ደግሞ ኢትዮጵያ ውስጥ ከ15 ዓመት በላይ ያስቀጣል በነፍስ ማጥፋት ወንጀል የተጠረጠረ ሰው ደግሞ የዋስትና መብቱ አይከበርም ለምን አንደኛ ውጪ ባለበት ሰዓት የተጠቃው ወገን ሊገለው ይችላል ተብሎ ሁለተኛ ደግሞ ትልቅ ጥፋት ወንጀል ስለሆነ የዋስትና መብት ስለሚያስፈልግ አንተ ግን ከሁለት ክርክር በኋላ ሊወጣ ይችላል የምትልበት ምክንያት በየትኛው የሌጋል ግራውንድ ነው ይሄን ታስረዳናለህ አንደኛ ምን መሰለህ አንዳንዴ ስላረኮ ብቻም አይደለም በአካባቢም ጎረቤትም ሆነክ እስከ 3ኛ እስከ 4ኛ ቀጠሮ ፍርድ ቤት ልትመላለስ ትችላለህ አይደለም ቤት ውስጥ ያለ ሰው አይደለም ጎረቤትም ያን ቀንም በድንገት የታፈሰም ሰው ሊቆይ ይችላል አልተጀመረም እኮ እንደኔ ገና እኮ ክርክር አልተጀመረም ክርክር ተጀምሮ ማስረጃ አልተሰማም ሰው ምስክር አልተደመጠም ገና ክርክር እኮ ተጀምሯል እኮ ክርክር እኮ የተጀመረው ፍርድ ቤት አባባል ራሱ እኮ ገሏታል ግን ምስክር የለም አይነት አባባል ነው ኢሳው ሶንታይን አያናኮ ሲቀጥል ደግሞ የልጁ ነፃ የወጣው መችለታ መስልክ የቀብር ስነ ስርዓቱ ላይ መሳተፉ በየትኛው እንትን ላይ ነው አንድ ገዳይ ችግር የለም አዴሮ ረክሲና ከዚህ በኋላ ብዙ ጥያቄ አታጨናንቁት ቢኮዝ አዴሮ አሁን ከተናገርካቸው ነገሮች የሰማሁት በቅርበት ለአንዱ ዓለምን አምነዋለሁ ስለማውቀው ከሚለው ውጪ ያለው የህግ እንትኑ ይቅርብ አይ ዶንት ቲንክ የህግም ሰው ለህጉ ቅርበት ያለህ አትመስለኝም ከምትናገራቸው ነገሮች በወንጀለኛ መቅጫ ህጉ ላይ ያሉትን ነገሮችና የህግ ሂደትን ምን እንደሚመስል ባየገድ ፈጊናን ለማቤክቱ ለትን ፈካኔ ጉርባገሩ ኢምቤክታ ሩማ ቀብደው አንቴፍ ነና መነጀና ነሰሰር ካፉደና ነሰሰራ ዴሲስ አፍ የህጉን ህግ ከሚያውቁ ሰዎች ጋር መነጋገር ነው የሚሻለው ህጉ እንደዛ አይደለም የሚሰራው ለማንኛውም ለህጉ ግን ጊዜ የሚሰጥ አይነት ትላንትናም እዚህ ቤት መጥቼ ተናግሬያለሁ አሁን ጠብም በደላላ ነው በደቦ ካልሆነ በግል አትችሉም በማህበር ተደራጅተን እንጣላ ነው የምትሉት ሁሉ ነገር ከማንነት ጋር ይገናኛል ሁሉ ነገር ከአካባቢ ጋር ይገናኛል አንዱ ሰው የሆነ ነገር ካደረገ እሱን ተከትሎ መግተልተል ነው ሰው እንዲህ ያለ ነገሮች አሉ ለጀስቲስ የሚያመች አስተሳሰብ የለም ፍትህ አያና አንድ ጊዜ ስራ ላይ ስለሆንኩ ኢንስቲትዩሽን እድል ተጠቅም ሰው ታወራለህ እኔ ቅድም ሆነ ነው የምታቋርጠኝ አንድ ጊዜ ስራ ላይ ስለሆንኩ ነው አያና ይቅርታ በእግዚአብሔር በጣም ውስጥ አሰምቼ ስለነበረ ስለተመቼ ነው ከይቅርታ ጋር ቀጥልሽ ኢንተረስቲንግ ስለሆነ ለምን እንዴት ነው ቤት ህግ ነው ተፈቅዶ ያውቃል ቀብር እንዲህ ነው የተደረገው ዋናው ነገር እሱ አይደል እንዴ ያናደደንስ እኔ ያቃጠለኝ ያናደደኝ ነገር የኢትዮጵያ አርቲስቶች በተለይ የኦሮሞ ኤሊቶች ነጋዴዎች አሁን ከለውጡ በኋላ ብቅ ያሉ በጣም ኦቨራክት የሚያደርጉ ኤሊቶች ፖለቲካውን በጣም ታከው ስላሉ ብዙ ፌቨር እየተሰራላቸው እኔ የመንግስት ደጋፊ ነው ግን ይሄን ፓርቲው ማልወደው ነቃይና ተነቃይ ወስቷል ቀጥሉ እኔና አቋርጦ ማታስጨርሱት ምን ከሁለት አጣንኩ ወይም ያወራውን ልሰማ አልቻልኩም አይለ እንትን ለቅሶ መሄዱ ደስ አላለኝም ከህግ አግባብ ውጪ ነው የተሰራው የሚል ነገር ነው የሰማሁት የፍትህ ሂደቱ እንግዲህ ይቀጥላል የቲክታክ ላይ እንትኑም ውጅንብሩም ይቀጥላል ከፍትህ ሂደቱ ጋር የሚገናኝ ነገር ብንሰራ ለፍትህ የሚጠቅም ነገር because ቤተሰቦቿም እናቷ የጠየቁት justice ነው የጠየቁት ፍትህ ለልጄ ፍትህ ይገኝ ነው ያሉት እና እሱን የሚያግዝ ነገር በጥንቃቄ ማድረግ ከቻልን I think ትንሽ ነገር እንኳን ቢሆን
ቤተሰብ የጠየቀውን ነገር ዜር ዊሽ ማሟላት እንችላለን። ሚኒንግ እንዴት እየሄደ ነው፣ ክስ እንዴት እየሄደ ነው፣ ትላንት ማትቸዋለሁ እነኚህ ነገሮች ከኤቪደንስ ጋር የተያያዘ ከፍትሃዊነት ጋር የተያያዘ ነገሮችን መመርመር እና እዛ ላይ ቆሞ መነጋገር አንድ ነገር፣ የራሳችንን ስሜትና ያዘጋጅ ላይ ከሰዎች ጋር ያለንም ነገር አንታጎኒዝማችንን ምናምን ቀይጠንበት ይህንን መደገፊያ አድርገን ነው ቲክታክ ላይ ይዘን መውጣት ግን it's beneath even ለተርድ ወርልድ ለመጣን ሰዎችን ብንሆን ከኛ በጣም የወረደ ነው። እኔ እንደዛ ነው የምታዘበው። አይኖ በጣም ነው መወዳችሁ፣ እንደማታዝኑብኝ ተስፋ አደርጋለሁ ብዙዎቻችሁ። ግን እንደዛ አይነት መንፈስ ይታያል። ሪል የሆነ ፍትህን የመፈለግ ነገር ሳይሆን ኢቭን ስለ አንዱ ዓለምም ስለ ቀነኒም አይደለም ብዙ ጊዜ የማየው የራሳችሁ የጎንዮሽ ነገር መታከኪያ አድርጋችሁት አጀንዳ አድርጋችሁ መታከኪያ አድርጋችሁ የምታደርጉት ሬስሊንግ ነው እያየሁ ያለሁትና እሱን ብንጠነቀቅ ደስ ይለኛል። ከይቅርታ ጋር ነው የምጠይቃችሁ። አንድ ጥያቄ አለኝ ላንተ አያና። ጠይቂ። የትኛው የግድያ ኬዝ ወይንም የትኛው የመደፈር የህፃናት ጥቃት በግልጽ ያወጣው የኢትዮጵያ መንግስት ወይንም ፖሊስ የትኛው ኬዝ አለ ብለህ ትነግረናለህ? ፐብሊክ ሬከርድ ናቸው ሁሉም። በፍርድ ቤትም ሄደሽ መከታተል ትችላለሽ። ፐብሊክ ሬከርድ ናቸው፣ ማውጣትም ትችላለሽ። ኢንፎርሜሽኑ የፍትህ ሂደት ክላሲፋይድ የሆኑ ለምን ፖሊስ ራሱ ለምን አያወጣውም? ብዙውን ጊዜ አውሮፓም ስንኖር አሜሪካም ስንኖር ጠይቀሽኝ እየመለስኩልሽ ነው ሳራ አይደለ? ያው ጠይቀሽኝ መልሱን ለመስማት ከሆነ መልስልኝ፣ ችግር የለውም እኮ ያ ስሚ። ይኸውልሽ እያንዳንዱ ኬዝ የትኛው ሳይሆን ሁሉም ኬዞች በፍርድ ቤት ሲታዩ በአካል መገኘት፣ መዘገብ፣ ጋዜጠኞች መግባት ይችላሉ። ሴንሲቲቭ ከሆኑ የሀገር ክደት ጋር የተያያዙ የትሬድ ሲክሬትስ ያለባቸው በክሎዝ ኮርት የሚታዩ ካልሆኑ በስተቀር ኦፕን ኮርት ነው፣ ፐብሊክ ሬከርድ ነው። ማንኛውም ሰው ሄዶ ሬከርድ ማድረግ ሪፖርት የማድረግ የማውጣት መብት አለው። ግልጽ ነው። ዛሬም የዛሬ ዓመትም የዛሬ 10 ይሄኛው ኬዝ የት አለ ብሎ ሰው በተያዘበት ፍርድ ቤት ውስጥ ያለውን ዶሴ የመበርበር ህዝብ ኦፕን ፐብሊክ ሬከርድ ናቸው። ይሄ እንዳለ ሆኖ ወደዚህ ወደ እንትን ፖሊስ መጥቶ ፖሊስና ህብረተሰብ ፕሮግራም ላይ ወይ የሆነ ቴሌቪዥን ላይ የሆነ አዶኖ ቲክታክ ላይ ምን እንዲመጣላችሁ ፈልጋችሁ ከሆነ እንደዛ ይደረግ የሚባል ከሆነ አይደረግም። ሊሚትድ የሆኑ ዴሊብሬት የሆኑ በተለይ አሁን አክቲቭ ኬዞች ችግር የሚፈጥሩ ብዙ አይነት ቴንሽን የሚፈጥሩ ነገሮች ከሆኑ አክቲቭ ኬዞች በሚዲያ የሚወጡበት እንደ ሚዲያው ባለቤት ማለት ነው፣ እንደ ሚዲያው ኤዲቶሪያል ይሄኛውን አላወጣ ብሎ የመንግስት ከሆነ አሁን ከፖለቲካ ጋር የተያያዘ ነው። እነሱን የማሳወቅ የማሳየት የህዝብን አቴንሽን የያዙ ነገሮችን ክላሪቲ የመስጠት ነገር ይደረጋል። ከዛ ውጪ ግን የፍርድ ቤት ሂደቶች በቴሌቪዥን አይተላለፉም። ለህዝብ ግን ግልጽ ናቸው። አሁን እናትየው የጠየቁት ፍትህን አረጋግጡልኝ ሲሉ ይሄንን ክፍት የሆነውን ማየት የሚቻለውን ገብቶ መሳተፍ የሚቻለው ሰው ልኮ ገብቶ ተቀምጦ አዳምጦ ሂደት ዛሬ የፍርድ ቤት ውሎ ምን ነበረ ብሎ በስልክ ኢንተርቪው መደረግ የሚችልበትን ሪፖርት መደራረግ የምንችለውን እሱ ክፍት ነው ማለት ነው። ነገም ፍርድ ቤት ሄዳለው ካለ አንድ ሰው ተነስቶ መሄድ ይችላል፣ ማዳመጥ ይችላል። ሰጣ ገባው ምን ይመስል ነበር፣ ምን ኤቪደንስ ቀረበ የሚለውን ማግኘት ይቻላል ማለት ነው። ሶ ፐብሊክ ሬከርድ ነው፣ የትኛው ሳይሆን ሁሉም ፐብሊክ ሬከርድ። አላችሁ አለ ነው እንዴት ነው የሚቀጥለው ቀጠሮ ያለበት ቀን ላይ አገር ቤት ያለ ሰው ሄዶ ፍርድ ቤት ቀጠሮ እንዲከታተል እና ሰምቶ የተከታተለውን ነገር ህግ የሚያውቅ ሰው ቢሆን በተለይ ተከታትሎ ያለውን ኢንፎርሜሽን ቢያሳውቅ አይ ቲንክ እሱ ጠቃሚ ይሆናል። ቢኮዝ ምን ጎደለ ምን አለ የሚለውን ነገር በትክክለኛ አምሮ ህግም እንማርበታለን እና እንደዛ ማድረግ ይቻላል እንጂ ፐብሊክ ሪከርድ ነው፣ ሁሉ ነገር ክፍት ነው። ያ ግን ችግሩ ባለፈው ፕሩቭ አላረኩትም፣ ግን 4 ሰዓት ተብሎ 3 ተኩል ላይ ነው ሂሪንጉ ራሱ የተደረገው የሚል ክሶች ነበሩ። አንዳንዶች ኒዌይስ
እሱን ምን ያክሎቻችሁ እንደሰማችሁ አላውቅም። ነው ወይስ እውነትም በተባለው ሰዓት ነው የነበረው? የማውቀው ነገር የለኝም። የሂሪንግ ታይሙ ከተቀየረና እንትን ካለ እሱን ኤክስፒሪየንስ ያደረጉ ሰዎች መናገር ይችላሉ። ኮርት ሂሪንግ በታይም